ሁላችንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ትምህርተ መስቀል አንጻረ ገጻችንን እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መጋቤ ጥበብ ቀሲስ ወርቁ እዚህ ታላቅ ሀገረ ስብከት ምክትል ስራ አስኪያጅ፣ እንዲሁም ክቡር አባታችን መላከ ኤዶም ቆሞስ አባ ወልደ ትንሳኤ እዚህ ታላቅ ደብር ዋና አስተዳዳሪ፣ የአድባራትና የገዳማት አስተዳዳሪዎች፣ አበው ካህናት፣ መነኮሳት፣ ወአኀው ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ በዚህ ቅዱስ ስፍራ የተሰበሰባችሁ የእግዚአብሔር ቤተሰቦች ሁላችሁም ባያሉ በሉል እግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? ድምጻችሁ አይሰማም? እንደምን አደራችሁ? እንደምንስ ለዚህ ሰዓት ደረሳችሁ? አሜን። መመስገን የባህሪ ገንዘቡ የሆነ የአባቶቻችን አምላክ የኛም አምላክ የሰራዊት ጌታ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ካመሰገናችሁ አመስግኑ። የጌታ እናታችን ወላዲተ አምላክ ድንግል ማርያም በሐዋርያት ጉባኤ ሁሉ እንደተገኘች በጉባኤያችን በመሰባሰባችን መካከል ትገኝልን ዘንድ የአምላካችን የእግዚአብሔር ቅዱስ ፈቃድ ይሆንልን። እንደ እግዚአብሔር ቅዱስ ፈቃድ አጠር ላለ ደቂቃ የእግዚአብሔርን ቃል እንሰማለን። እኔን አቆሞ እናንተን አስቀምጦ እግዚአብሔር ያስተምረን ዘንድ የእሱ ቅዱስ ፈቃድ አይለየን። የምንማማርበት የመጽሐፍ ቅዱስ ክፍል ሐዋርያው ቅዱስ ጳውሎስ ወደ ዕብራውያን ሰዎች በጻፈው መልእክቱ ምዕራፍ 9 ቁጥር 12 ላይ ወደ ቅድስት በገዛ ደሙ ገባ የሚል ቃል ይሆናል። ቃሉን እንዳትረሱት አብረን እንላለን። ወደ ቅድስት በሉ። አይሰማም? ወደ ቅድስት በገዛ ደሙ ገባ። ስላይለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ሐዋርያው ቅዱስ ጳውሎስ ይህንን መልእክት የጻፈበትን ምክንያት ከመነጋገራችን በፊት በዛሬው ዕለት ሐዋርያው ቅዱስ ጳውሎስና ሐዋርያው በርናባስ የወንጌል አገልግሎታቸውን እግዚአብሔርን በማያውቁ እግዚአብሔርም በቀድሞ በብሉይ ኪዳን ዘመን ባህር ከፍሎ ያላሻገራቸው መና ከሰማይ ያላወረደላቸው እግዚአብሔር ቤት እንዳለ እንዴት እንደሚመለክ በማያውቁ በአሕዛብ መንደር ገብተው መዳን በሌላ በማንም የለም፣ እንድንበት ዘንድ የተሰጠን ስም ኢየሱስ ክርስቶስ ነው፣ በእርሱ ብታምኑ በስሙ ብትጠመቁ የዘላለም ሕይወት እንዲሆንላችሁ ሰዎች የእግዚአብሔርን ልጅ ኢየሱስ ክርስቶስን በማመን ወደሚገኝ የዘላለም ሕይወት የሚገቡበት ጸጋ ተገልጧልና ንስሐ ግቡ፣ እመኑ፣ ተጠመቁ፣ ወደ እግዚአብሔር ተመለሱ። እግዚአብሔር በልጁ በኢየሱስ ክርስቶስ በኩል በዚህ ዓለም የተገለጠ መድኃኒትን አምጥቷል ብለው ሲሰብኳቸው ሰዎች ያውም ፈጽሞ እግዚአብሔርን የማያውቁ አሕዛባውያን በክርስቶስ ኢየሱስ አምነው ንስሐ ገብተው ተመለሱ። ክብር ለአምላካችን ለእግዚአብሔር ይሁን። ምዕመናን፣ ይሄ የሐዋርያት አገልግሎት አንድ ፈተና ግን ገጠመው። እርሱም የተመለሱ ሰዎች ጌታ በዚህ ዓለም ሳለ ሥጋዬን ብሉ ደሜን ጠጡ የዘላለም ሕይወት ታገኛላችሁ ስላለ ሐዋርያት ከሰበኳቸው በኋላ ያላመኑ ሰዎች ካመኑ በኋላ የክርስቶስን ሥጋና ደም የሚቀበሉበት ቤተ ክርስቲያን ቤተ መቅደስ ስላልታነጸ ቤተ ክርስቲያን ሐዋርያዊ ተልእኳን የምትፈጽመው ሰዎች በተሰበሰቡበት ማንኛውም ስፍራ ስለሆነ ቅዱሱ ምስጢር ጌታ በጸሎተ ሐሙስ ያሳያቸውን የቅዱስ ቁርባን ስርዓት የሚቀበሉበት በካህናት የሚባረኩበት መቅደስ ስላልነበራቸው ሐዋርያው ቅዱስ ጳውሎስና ቅዱስ በርናባስ ወደ ጌታ ወደ እግዚአብሔር ጌታ ሆይ ለዚህ ነገር መፍትሄ አበጅለት ብለው በጸሎት ከሕዝቡ ጋር ጠየቁ። ወገኖቼ የለመኑትን የማይረሳ የማይነሳ የሰራዊት ጌታ ቅዱስ እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠላቸውና እንግዲያውስ
ስጋዬን የምትበሉበት ደሜን የምትጠጡበት የጽድቅ ሥራ የምትሰሩበት ከቀድሞ የላቀ በደም የከበረ ሰማያዊ አገልግሎት የሚሰጥ የአዲስ ኪዳን መቅደስ ያውም ስጋን የነሳውባት በወላዲተ አምላክ በድንግል ማርያም ስም ሕንጻ ቤተ ክርስቲያን እኔ እሰራላችኋለሁ አለና ጌታ ተገለጠ። ክብርና ምስጋና ለአምላካችን ይሁን። ተገለጠላቸው። ድንጋይ አንስቶ ራሱ ባወቀው ምስጢር በረቂቅ አሰራሩ ሕንጻ መቅደስ ሰርቶላቸው ዋነኛ ዓላማው ሰዎች የክርስቶስን ስጋና ደም በልተው በደሙ ፈሳሽነት ወአቅረብና በእግዚአብሔር አብሁ ወደ አባቱ ወደ አብ እንዳቀረበን ደግሞ ወአንጾሙ ለማይምናን ያመኑ ወገኖቹን ደግሞ በደሙ ፈሳሽነት እንዳዳናቸው እንዳስታረቃቸው ኃጢአታቸውን እንደደመሰሰላቸው እንዲያውቁ ራሱ ሊቀ ካህናት ነውና ራሱ ቀዳሽ ሆኖ እመቤታችንን መሠዊያ ያደረገና በሥጋዋ ላይ ቅዳሴ ተቀድሶ ምዕመናን እንኩ ብሉ እንኩ ጠጡ ብሎ የክርስቶስ ሥጋና ደም በአዲሱ ቤተ መቅደስ ተሰጠ። ክብር ለአምላካችን ለእግዚአብሔር ይሁን። ለዚህ በዓል ነው የተሰበሰብነው። ታዲያ ሐዋርያው ቅዱስ ጳውሎስ ስለዚህ ቤተ መቅደስ በዕብራውያን መልእክቱ ሲናገር ከቀድሞ ቤተ መቅደስ ጋር ያነጻጽሯል። ክርስቲያኖች አንድ መሰረታዊ ነገር ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምዕመናን በጻፈው መልእክት የተነሳ ቤተ መቅደስ ወይም ቤተ ክርስቲያን የሚባሉ ሶስት ነገሮች አሉ። ስንት ነገሮች አሉ? ከቃሉ ጋር ናቸው። ሶስት ነገሮች አሉ። የመጀመሪያው እያንዳንዱ የሰው ልጅ በክርስቶስ ኢየሱስ ያመነው የተጠመቀው የቆረበው የእግዚአብሔር ቤተ መቅደስ ይባላል። የማን ቤተ መቅደስ ይባላል? የእግዚአብሔር ቤተ። ስላልገባን እኮ ነው ኃጢአት የምንሰራበት። ይህን ስጋ በኃጢአት የምናቆሽሸው ጌታ እንደሚያድርበት የመንፈስ ቅዱስ ማደሪያ እንደሆነ ስንረሳ ነው። ወገኖቼ እናንተ እኮ ተንቀሳቃሽ ቤተ መቅደሶች ናችሁ። በማያምነው ሰው መካከል የክርስቶስ መንጸባረቂያ መስታወት እኮ ናችሁ። ያን ረስተን ነው ባልባሌ ኃጢአት ይህንን መቅደስ የምናረክሰው። እግዚአብሔር አስተዋይ ልቦና ያድለን። ሁለተኛው ቤተ ክርስቲያን የሚባለው የክርስቲያኖች ጉባኤ ነው። አምስትም አስርም ሆናችሁ በስሙ ለእግዚእነ ኢየሱስ ክርስቶስ የትም ብትሰበሰቡ እናንተ ቤተ ክርስቲያን ናችሁ። ሌላው ደግሞ ምስጢራት የምንፈጽምበት ከቅዱሳን ጋር ኅብረት የምናደርግበት የተለየ የተባረከ በውስጡ ታቦት ያለው ካህናት አገልጋዮች ያሉበት ቤተ መቅደስ ቤተ ክርስቲያን ይባላል። ስለዚህ ያለ ሐዋርያው ቅዱስ ጳውሎስ ይህን ቤተ መቅደስ ቀድሞ ከነበረው በብሉዩ ከነበረው አገልግሎት ይሰጥ ከነበረው መቅደስ ጋር ሲያወዳድረው አስቀድሞ ታቦቱን ሙሴ ከተቀበለበት ጊዜ ጀምሮ በድንኳን ውስጥ የነበረውን አገልግሎት መለስ ሲልና ያስታውሳል። በቀድሞ ቤተ መቅደስ ውስጥ በዛ ድንኳን ውስጥ ክርስቲያኖች አንድ ሊቀ ካህናት ነበረ። ስንት ሊቀ ካህናት ነበረ? አይሰማም። ስንት ሊቀ ካህናት ነበረ? ይሄ ሊቀ ካህን ደግሞ እንዲህ ያደርጋል። በዓመት አንድ ጊዜ የፍየል ደም እያዘ ወደ መቅደስ ይገባ ነበረ። የፍየል ደም የሚይዘው ሊቀ ካህናት ስርየተ ኃጢአት የሚያሰጠው ለራሱና ለሕዝቡ እየጸለየ ነው። ሌላም ደግሞ የኃጢአት ስርየት የሚገኝበት ስርዓት ነበራቸው። እሱን ላንሳላችሁና ወደ ቀጣዩ እናልፋለን። አንድ ሰው በብሉይ ኪዳን ከበደለ ኃጢአት ከሰራ ገንዘብ ካለው ርግ ገንዘብ ካለው ፍየል፣ በግ፣ በሬ፣ ኮርማ ይገዛና በሊቀ ካህናቱ ፊት ቆሞ ሰርቆ ከሆነ ሰርቄያለሁ፣ በድሎ ከሆነ በድያለሁ፣ ዋሽቶ ከሆነ ዋሽቻለሁ ይልና እጁን በዛ በሚሰዋ እንስሳ ላይ ይጭንበታል። ከጫንበት በኋላ እሱ ነፃ ወጥቶ ሲሄድ ያ ሊቀ ካህናት እግዚአብሔር ሆይ ይህንን ኃጢአተኛ ሰው ይቅር በለው ይላል። ከዛ ሰው ላይ ትራንስሚሽን ኦፍ ሲን የሚባል ነገር ይፈጸማል። የኃጢአት መተላለፍ ከሰውየው ላይ ወደ እንስሳው ወዳልበደለው በግ ወዳልበደለው ፍየል ይመጣና ያ እንስሳ ያለ ጥፋቱ አንገቱ ይቀላል፣ ይታረዳል፣ ደሙ ይረጫል፣ ይሰዋል። ያ ሰው ነፃ ሆኖ ይሄዳል። ግን ያ መስዋዕት ሰዎችን ወደ አባቱ ወደ አብ ሊያቀርብ አልቻለም።
እሱ አይደለም ሊቀ ካህናቱ ራሱ በኃጢአት የሚያዝ ሆነ። ለዚህ ያለ ሐዋርያው ቅዱስ ጳውሎስ ከዚህ በኋላ በእንደዚህ አይነት አገልግሎት ሳይሆን ከኋለኛው የሚበልጥ ከቀድሞ የሚበልጥ አዲስ ኪዳን ጌታ አደረገልንና ራሱ የሚሰዋ መስዋዕት። ወገኖቼ ልብ ብላችሁ ስሙ። ራሱ የሚሰዋ መስዋዕት ማለት ራሱ ክርስቶስ ኃጢአት ሳይኖርበት እነሱ የጎተቱት ይመስላችኋል? እሱ በፍቅር እየተከተለ የሚሰዋ መስዋዕት ሆነ። ደግሞ የብሉዩ ሊቀ ካህናት አባቶ ይቅር በላቸው እግዚአብሔር ይማራቸው እንደሚል የአዲስ ኪዳኑ ሊቀ ካህናት የሚራራው የሚምረው የድንግል ማርያም ልጅ ኢየሱስ ክርስቶስ ፍጹም ሰው ነውና ድካማችንን ያውቃልና መስዋዕት በሆነበት ዕለት ወደ አባቱ ቀናልና አባቶይ የሚያደርጉትን አያውቁምና ምን በላቸው? አይሰማም። ምን በላቸው? ይቅር በላቸው አለና ሊቀ ካህናት ሆነ። ሶስተኛው ደግሞ በልዩነት ከአብና ከመንፈስ ቅዱስ ጋር ተወካፌ መስዋዕት ሆነና ከራሱ ጋር የድንግል ማርያም ልጅ ኢየሱስ ክርስቶስ አስታረቀን። ክብርና ምስጋና ለአምላካችን ይሁን። ይቅርታ አገኘን፣ ምሕረት አገኘን። ዋርታ እገሪ ነው ውስተ ፍኖተ ሰላም። እግሮቻችን ወደ ጽድቅ ተመለሱ። ወገኖቼ ወደ አዲስ ኪዳን ቤተክርስቲያን እግሮቻችን ተመለሱ። እግዚአብሔርን ካለማመን እግዚአብሔርን ወደ ማመን ተመለስን። ከኃጢአት ወደ ጽድቅ ተመለስን። ሰይጣን ከሚገዛን ማንነት እግዚአብሔር አባታችን ነው አምላካችን ነው ወደምንልበት ክብር ተመለስን። ያ የሚታሰብበት የከበረ ቀን ነው ወገኖቼ። ሌላው ራሷ ወላዲተ አምላክ የጌታ እናት። ኧረ ስሟ ሲጠራ እንዴት እረፍት ይሰጣል! ክብር ለአምላካችን ይሁን። ራሷ ድንግል ማርያም የጌታ እናት ናት። ስደተኞችን የምታረጋጋ እየሰማን ነው በሚዲያ። በደቡብ አፍሪካ ያሉ ወንድሞቻችን እህቶቻችን የመከራ ዶፍ እየወረደባቸው ነው። ድንግል ማርያም ጥላ ከለላቱ ናቸው። እልል ብላችሁ እግዚአብሔርን አመስግኑ። ትጋርዳቸው ከክፉ ሁሉ። ሰው በወንድሙ ላይ በክፋት የተነሳበት ዘመን ድንግል ማርያም እኮ እናታችን ናት። ለሰው አይደለም ለእንስሳ የምትራራ እናት አለቻቸው። ወንድሞቻችንን እግዚአብሔር ይጠብቅልን ወገኖቼ። በኋላ እመለስበታለሁ። እንደው ድንግል ማርያም እንዴት ቤተ መቅደስ እንደሆነች ስናይ ቀደምት ከሚባሉ የቤተ ክርስቲያን ሊቃውንት መካከል ቴዎዶጦስ ዘእንቆራ የሚባል አንድ ሊቀ ጳጳስ ነበር። ይህ ሊቀ ጳጳስ የማርያምን ነገር ሲናገር ከአምላክ ቃል ጋር እንዴት እንደተዋሃደ ከሷ ሰውነትን እንዴት እንደነሳ እንዴት ሰው እንደሆነ የማርያምም ነገር ቢነገር የማይገደብ የማይበቃው እንደሆነ ሲያስረዳ የማታየውን ቃል ያን ጊዜ ታየዋለህ አለ። ከቃሉ ጋር ናችሁ? አሁን ቤተ መቅደስ ማለት አልን ቅድም እግዚአብሔር የሚያድርበት ነው ካልን የማይፈርስ ቤተ መቅደስ አለን እኛ። ከቃሉ ጋር ናችሁ? የምታዩዋቸው ሕንጻ አብያተ ክርስቲያናት ሁሉ የሚፈርሱ ናቸው። የማትፈርሺ መቅደስ ነሽ አለ ሶርያዊው ቅዱስ ኤፍሬም። የማትፈርስ መቅደስ ስጋ መለኮት ጋር ይዋሃድ ዘንድ ምክንያት የሆነች መቅደስ እግዚአብሔር በኩነት በተዋህዶ ያደረባት መቅደስ። ወገኖቼ በብሉይ ኪዳን የተሰሩ መቅደሶች እኮ ፈርሰዋል። እውነት ሐሰት ክርስቲያኖች ፈርሰዋል። ዳዊት ልስራው አምላኬ ሆይ ብሎ ጸለየ። በእጅ ብዙ ደም ስለፈሰሰ የኔን ቤተ መቅደስ ልትሰራ አይቻልም፣ ግን ልጅ ይሰራዋል የተባለው ያ ትልቁ በ140,000 ካሬ ሜትር ላይ ያረፈው ቤተ መቅደስ ሰዎች ኃጢአት በመስራታቸው ካህናት በመቅደሱ በመበደላቸው የተነሳ ናቡከደነጾር የተባለ ሰው መጥቶ መቅደሱን አፈረሰው። ከቃሉ ጋር ናቸው? መቅደሱን ምን አደረገው? አፈረሰው። ኃጢአት መቅደስን ያፈርሳል። ያ የተገነባ መቅደስ ፈረሰ። እስራኤል ከክብሩ አነሰ፣ ወደቀ። በኋላ ግን ከሰባ ዘመን ምርኮ በኋላ በነነብዩ በነሐጌ ለቅሶ እግዚአብሔር አዲስ ቤተ መቅደስ እንዲሰሩ ረዳቸውና አዲስ ቤተ መቅደስ ከሰሩ በኋላ በከተማው ያሉ ሽማግሎች ተንበርክከው ከመቅደሱ ስር ያለቅሱ ነበር። ለምንድነው የምታለቅሱት አለ እግዚአብሔር። ለምንድነው ምን የምትሉት ወገኖቼ? ለምንድነው የምታለቅሱት አለ በነብዩ በኩል። ምን ብለው መለሱለት መሰላችሁ? ይሄ ቤተ መቅደስ ሰለሞን ከሰራው ቤተ መቅደስ አንፃር ሲታይ እኮ አነሰብን፣ ትንሽ ነው መጠኑ አሉት።
እግዚአብሔር ማጽናናት ያውቅበታል። እግዚአብሔር ሕዝባችንን ያጽናናልን ወገኖቼ። ያዘኑትን ወገኖቻችንን እግዚአብሔር ያጽናናልን። እንዲህ አላቸው፣ እርግጥ ነው ይህ ሁለተኛው ቤተ መቅደስ በመጠን ከቀድሞው ያንሳል። እውነት እላችኋለሁ እነግራችኋለሁ፣ በክብር ግን ከቀድሞ ይበልጣል። እኔ እገለጥበታለሁ አለ። ክብር ለአምላካችን ለእግዚአብሔር ይሁን። ምን እያለን ነው? በስጋ ተወልጄ በመካከላቸው እገኛለሁ፣ እገለጥላቸዋለሁ። ያም የሚሆነው በድንግል ማርያም ነው ሲለን ነው። ለዚህ ነው ቅድም ያነሳነው ሊቀ ጳጳስ ምን አላት ድንግል ማርያምን? የማናየውን ቃል ባንቺ አየን አለ። ወገኖቼ ቃል አይታይም፣ ነገር ግን ህልው ነው። ቃል አይታይም ማለት የለም ማለት አይደለም። የማናየውን ቃል እንዴት አየነው ካላችሁ ክርስቲያኖች አሁን የኔን ቃል ትሰሙታላችሁ፣ ግን ምን አትሉትም፣ አታዩትም። ሊቁ ምን አለን? አንድ ሰው መልእክት ቢኖረው በልቦ የተመላለሰ ሐሳብ ቢኖረው በአንድ ወረቀት ላይ ሊጽፈው ሲያስብ ያ ቃል አይታይም ነበር። ልክ በወረቀት ላይ ያንን ቃል በብራናና በቀለም ሲጽፈው ግን የማይታየው ቃል ይገለጣል፣ ይታያል። ልክ እንደዚህ ለዘመናት ያላየነውን እግዚአብሔር መንፈስ ነው ያየው አንድም እንኳን የለም የተባለለትን ጌታ መላእክት በፊቱ ሲያገለግሉት አንድም ቀን አይቶት የማያውቁትን ጌታ ድንግል ማርያም ይሁንልኝ ይደረግልኝ ስትል እሷን መቅደስ አደረገና ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሲዋሃድ ያላየነውን ጌታ በማርያም በኩል አየነው። ክብር ለአምላካችን ለእግዚአብሔር ይሁን። ለዚህ የማትፈርስ መቅደስ ጽኑ የሃይማኖት መጠጊያ መደገፊያ ድንግል ማርያም ወላዲት አምላክ ናት። ክርስቲያኖች ሐዋርያው ቅዱስ ጳውሎስ አሁን ከጠቀስነው ከዕብራውያን መልእክቱ ቀደም ብሎ ምዕራፍ 8 ላይና ቁጥር 12 ላይ ደስ የሚል ንግግሮችን ይናገራል። ምን ይላል መሰላችሁ? አንድ ጊዜ ቤዛነትን አግኝቶ በገዛ ደሙ ወደ መቅደስ ገባለን። በብሉይ የነበረው ያ መቅደስ ብዙ መስዋዕት ተሰውቶበታል፣ ብዙ ደም ፈሶበታል። ግን እግዚአብሔር ሕዝቡን ይቅር አላለም ነበር። ሰው ከእግዚአብሔር ጋር አልታረቀም ነበር። በዚህኛው ግን አለን በመስቀል ላይ በተደረገው ግን ከማርያም የነሳውን ስጋ እንደ ብራና በመስቀል ላይ ወጠረና ደሙ ሲንጠባጠብ ደሙ ሲፈስ እግዚአብሔር ምድሪቱን በይቅርታ ጎበኛ፣ ይቅርታ አገኘን። ክብር ለአምላካችን ለእግዚአብሔር ይሁን። በጽድቅ የመመላለስ ዕድል አገኘን፣ ተዋጀን። አማናዊ ቤዛ ክርስቶስ ኢየሱስ ሆነንና እሱን አማናዊ ቤዛ ብለን ድንግል ማርያምን ቤዛይተ ዓለም